ወዳጄ እልፍ ስታገለግለን ኖረህ የአንድ ሳምንት ወሬ አድርገን ሳንዘነጋ አንቀርም። ወረተኛም አይደለን ሰው ባሰመረልን የምንጓዝ ሰሞነኞች። የኛ ሳያልቅም ይቅር ደህና ነህ ወይ አንተ? የሐኪሙ እጅ እንዴት ነው? ያ ቀጭን መርፌ በተወጋ ቁጥር ፈውስ አለው ወይ? የምትወጣው መድኃኒትስ መድኃኒት ብቻ ወይም ፈውስም ሆነልህ? አንድ ነገር ትዝ ሲለኝ ተከዘው። ጤናህ ባይጎደል ስንት ሰው ይስቅ ነበር፣ ስንት ራብተኛ ይመገብ ነበር፣ ስንት ርቃን ይለብስ ነበር፣ ስንት ጎጆ ይቀለስ ነበር። እኔም አንድ ወቅት ሁሉም ይጸልይልህ እንደነበር ትዝ ይለኛል። ተሰማ ወይ ጸሎቱ? ወረደ ወይ ምህረቱ? የፊት ፈገግታ ሳይሆን የውስጥ ፈገግታ እንዴት ነው ጤንነቱ? አንተ እግዚአብሔር መልእክተኛ ለጤናህ መልእክተኛ ተላከልህ ወይ? እኛን አፍቀህናል፣ አንተስ አልናፈቅንህም? በመጨረሻም አንድ ልልህ የምፈልገው ጥብቅ ምኞት አለኝ። ተሽሎ ስትመለስ አደራህን መጀመሪያ አንተ ልበስ። የጠበቀው ህመምህ ከሰውነትህ ሲላላ አደራህን መጀመሪያ አንተ ብላ። ምክንያቱም ሁሌ እንደምልህ በመኖርህ የሚኖሩ አሉና። ራስህን ጠብቅ፣ ራስህን አትርሳ። በሙሉ ጤና ከቤተሰቦችና ከወዳጆች እንድትገናኝ ጸሎቴ ነው። እንደምወድህ አንተው ታውቃለህ። እንግዲህ ውድ የሁሉ አዲስ ሚዲያ ቤተሰቦች እናንተም በቪዲዮ ላይ እንደተመለከታችሁት ጓደኛው የተናገረው መልእክት የብዙዎቻችን ሐሳብ ነው ብዬ